ሰበር ዜና ኢራን በታሪኳ ለመጀመሪያ ጊዜ አዲስ ሪከርድ አስመዘገበች። ኢራን በታሪክ ለመጀመሪያ ጊዜ በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በኩዌት፣ በጆርዳን፣ በባህሬን እንዲሁም ደግሞ በኳታር ላይ በአንድ ቀን ውስጥ በብዛት ጥቃት ሰነዘረች የመጀመሪያዋ ሀገር ሆናለች። ይህ መረጃ በዲደብሊው አልአረቢያ፣ ጎልፍ ኒውስ እንዲሁም ደግሞ ሚድል ኢስት አይን ጨምሮ በተለያዩ ታማኝ የመረጃ ምንጮችም ተረጋግጧል። በትናንትናው ዕለት የካቲት 21 ቀን 2018 ዓመተ ምህረት የኢራን አብዮት ዘበኛ አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት አጸፋ ለመመለስ በተባበሩት አረብ ኤምሬትስ፣ በባህሬን፣ በኳታር፣ በኩዌትና በጆርዳን የሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት ከፍቷል። ሳውዲ አረቢያም ድርጊቱን በቀጥታ ያወገዘች ሲሆን በሪያድ ፍንዳታዎች መሰማታቸውን ገልጻለች። ሆኖም ግን ጥቃቱ በቀጥታ በግዛቷ ላይ ያነጣጠረ መሆኑን አልገለጸችም። በአሁኑ ሰዓት ላይም ከፍተኛ የሆነ ውጥረትና መባባስም እየታየም ይገኛል። በአሁኑ ሰዓት ላይ በመካከለኛው ምስራቅ ጦርነቱም ተፋፍሞ ቀጥሏል። በዚህም የኢራን ጦር ጠቅላይ አዛዥ ሜጀር ጀነራል አሚር ሃታሚ በእስራኤል በቴህራን ላይ በተፈጸመ የአየር ላይ ጥቃት መገደላቸውም ተዘግቧል። ይህ ጥቃትም የተፈጸመው በአሜሪካና እስራኤል ተቀናጀ ወታደራዊ ዘመቻና ፕሬዚዳንት ትራምፕ በኢራን የመንግስት ለውጥ እንዲደረግ ጥሪ ካቀረቡ በኋላ ነው። በአሁኑ ሰዓት ይህ ጦርነት ተፋፍሞ በቀጠለበት ሁኔታ ላይ አዲስ መረጃም ተሰምቷል። ይህ መረጃም ወደ ሀገራችን ያመጣናል። አሜሪካ በኢራን ላይ ጥቃት ከሰነዘረች ኢትዮጵያ በኤርትራ ላይ እርምጃ ልትወስድ ትችላለች የሚሉ ስጋቶችም ተበራክተው ቀጥለዋል። በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ውጥረት አይሎ በአሁኑ ሰዓት ላይ ወደ ጦርነት ተሸጋግሯል። ይህ ክስተትም በምስራቅ አፍሪካ ቀንድ ላይ አዲስ ወታደራዊ ቀውስ ሊያስከትል እንደሚችልም የጂኦ ፖለቲካዊ ተንታኞችን ማስጠንቀቂያ እየሰጡ ይገኛሉ። አሜሪካ በኢራን ላይ ወታደራዊ ጥቃት የምትሰነዝር ከሆነ ኢትዮጵያ ይህንን የዓለም ትኩረት መከፋፈል እንደ አጋጣሚ በመጠቀም በኤርትራ ላይም ጥቃት ልትሰነዝር ትችላለችም የሚሉ መረጃዎችም እየወጡ ይገኛሉ። ወታደራዊና ዲፕሎማሲያዊ ተንታኞችም እንደሚሉት ከሆነ ኢትዮጵያ እንዲህ ያለውን እርምጃ ልትወስድ የምትችልበት ዋና ምክንያትም የዲፕሎማሲያዊ ጫና ለመቀነስ እንደሆነ ተገምቷል። ታላላቅ የዓለም ሀያላን መንግስታትና የተባበሩት መንግስታት ድርጅትም ትኩረታቸውን በአሁኑ ሰዓት ላይ በመካከለኛው ምስራቅ በተቀሰቀሰው መጠነ ሰፊ በእስራኤልና የኢራን መካከል እየተካሄደ በሚገኘው ጦርነት ላይ በሚያደርጉበት ወቅትም በኢትዮጵያና ኤርትራ መካከል የሚፈጠር ግጭት የሚሰጠው የዲፕሎማሲያዊ ክብደት አነስተኛ ሊሆን ይችላል የሚለው መላምትም ተገልጿል። ኢትዮጵያ የዓለሙን ማህበረሰብ ጣልቃ ገብቶ ማዕቀብና ጫናዎችን ከማሳደሩ በፊትም በኤርትራ ላይ ያላትን ወታደራዊ ፍላጎት በአጭር ጊዜ ውስጥም ለመፈጸም ይህንን እንደምቹ አጋጣሚ ልትመለከተው ትችላለች። በአሁኑ ወቅትም በሁለቱ ሀገራት ድንበር አካባቢ ያለው ወታደራዊ እንቅስቃሴ ምን እንደሚመስል በይፋ የተረጋገጠ መረጃ ባይኖርም እንኳን የሁለቱ ሀገራት ግንኙነት ባለፉት ወራት እጅግ እየሻከረ መምጣቱ ይታወቃል። ኢትዮጵያ የባህር በር ፍላጎቷ በዲፕሎማሲያዊ መንገድ ለማሳካት ጥረት ያደረገች ቢሆንም ሰላማዊ አማራጮችን ካልተከተሉ ወታደራዊ እርምጃ ሊኖር እንደሚችልም በተለያዩ ወገኖችም ሲገመት ቆይቷል። ምንም እንኳን ኢትዮጵያ የዓለምን ትኩረት መዛባት እንደ እድል ልትጠቀምበት ትችላለች ቢባልም እንዲህ ያለው እርምጃ በቀጠናው ላይ የከፋ ሰብአዊና የኢኮኖሚ ቀውስ ሊያስከትል እንደሚችል የሰብአዊ መብት ተሟጋቾችም ስጋታቸውን ገልጸዋል። የአሜሪካና የኢራን ጦርነት በቀጥታም ይሁን በተዘዋዋሪ በቀይ ባህር የንግድ መስመር ላይ ተጽዕኖ ማሳረፉ የማይቀር በመሆኑ የምስራቅ አፍሪካ ሀገራትም በዚህ መሃል የሚወስዱት ማንኛውም የኃይል እርምጃ የቀጠናውን አለመረጋጋት ወደ ከፍተኛ ደረጃ ሊያደርሰውም ይችላል። ኢትዮጵያም በአሁኑ ሰዓት ላይ የተቀሰቀሰውን የመካከለኛው ምስራቅ ጦርነት ተገን በማድረግ በኤርትራ ላይ ጥቃት ሰነዝራለች ተብሎ ይጠበቃል። በአሁኑ ሰዓት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለደጋፊዎቻቸው የሀገሩ የቀድሞ ታላቅነት ለመመለስ የሚተጉ የለውጥ አባት ሲሆኑ ለተቾቻቸው ደግሞ ቀውጢ በሆነው የአፍሪካ ቀጠና ውስጥም ግጭትን ለመቀስቀስ የሚችሉ ቆስቋሽ መሪ ተደርገው ይታያሉ። በተለይም ሰሞኑን በደቡብ ኢትዮጵያ ሐዋሳ ከተማ በተካሄደው ወታደራዊ ትርኢት ላይ የታየው ትዕይንት ለዚህ ማሳያ ሆኖ ቀርቧል። ልዩ ኃይሎቹ ወታደራዊ እንቅስቃሴዎችን ባሳዩበት በዚሁ መድረክ ላይ አንድ ወታደር በር ሰብሮ ሲገባ በስተጀርባው የአሳና ወደብን የሚያሳይ ምስል ያለበት ባነር ወደዳቸውም ጠላቸውም ኢትዮጵያ ያለ ባህር በር አትቀርም የሚል መልእክት አስተላልፏል። ይህ ድርጊትም በቀጥታ ጎረቤት ኤርትራን ኢላማ ያደረገ
የተደረገ ትንኩሳ ተደርጎ ተወስዷል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ1993 ኤርትራ ተገንጥላ ነፃነቷን ካወጀች በኋላ የባህር በር አልባ ሆና የቆየ ሲሆን በአሁኑ ወቅትም አብዛኛው የንግድ ልውውጧን በጅቡቲ በኩል ይከናወናል። ለዚህም በዓመት እስከ 1.5 ቢሊዮን ዶላር የወደብ ኪራይ የምትከፍል ሲሆን ይህም ከሀገሪቱ አጠቃላይ የውጭ ምንዛሬ ክምችት ጋር ሲነጻጸር እጅግ ከፍተኛ እንደሆነ ይነገራል። ይህ የኢኮኖሚ ጫና ጠቅላይ ሚኒስትሩ ከ2 ዓመት በፊትም ከሶማሊላንድ ጋር አወዛጋቢውን የባህር በር ስምምነት እንዲፈርሙ ገፋፍቷቸዋል። ስምምነቱ በሶማሊያ በኩልም ከፍተኛ ተቃውሞ ያስነሳና ቀጠናዊ ውጥረትን ያባባሰ ቢሆንም አሁን ደግሞ ትኩረቱን ወደ አሰብ መዞሩ ከኤርትራ ጋር የጦርነት ስጋት አንጃቧል። ዓለም አቀፉ የቀውስ ጥናት ቡድን ኢንተርናሽናል ክራይሲስ ግሩፕ በቅርቡ ባወጣው ግምገማ ምንም እንኳን ጦርነቱ የማይቀር ባይሆንም ያለ ዓለም አቀፉ ጣልቃ ገብነት ተፋላሚ ወገኖችም ለመቆጣጠር ወደሚያስቸግር አዲስ ቀጠናዊ ጦርነት ሊገቡ እንደሚችሉም አስጠንቅቋል። የውጥረቱ ማዕከል የሆኑትም አብይ አህመድ በ2018 ዓ.ም ወደ ስልጣን ሲመጡ ከኤርትራ ጋር የነበረው ቅዝቃዜ በመስበር በ2019 ዓ.ም የኖቤል ሰላም ሽልማት ማግኘታቸው ይታወሳል። ሆኖም ከአንድ ዓመት በኋላ በትግራይ ክልል ተቀሰቀሰውን ደማዊ የእርስ በርስ ጦርነት የቀድሞ ወዳጆቻቸውን ወደ ጠላትነት ቀይሮባቸዋል። አሁን ላይ በትግራይና በኤርትራ በኩልም መቀናጀት መኖሩ ተንታኞቹ የሚጠቁሙ ሲሆን በድንበር አካባቢም የጦር ኃይል ክምችት የተከናወነ መሆኑንም ይናገራሉ። በሁለቱ ሀገራት መካከልም የቃላት ጦርነት የከረረ ሲሆን የትግራይ ባለስልጣናትም የፌዴራል መንግስቱን የድሮን ጥቃት ሲከሱም ኢትዮጵያ ደግሞ ኤርትራ ጦርነት ለመክፈት እየተዘጋጀች ነው ትላለች። በሌላ በኩል ኤርትራ ኢትዮጵያ አሰብን በኃይል ለመውሰድ የቆየ አጀንዳ አላት ስትልም ተወነጅላለች። ይህ ሁሉ ውጥረት በሀገር ውስጥ ካለው የአማራና የኦሮሚያ ክልል ግጭት ጋር እንዲሁም ደግሞ ከኢኮኖሚ ቀውሱ ጋር ተደምሮ የጠቅላይ ሚኒስትሩ ታላላቅ የልማት ፕሮጀክቶችን አደጋ ውስጥ ሊጥል እንደሚችልም ይገምታል። እንደ አፍሪካ ትልቅ የአየር ማረፊያ ግንባታ፣ የኒውክሌር ኃይል ፕሮጀክትና የመኖሪያ ቤቶች ግንባታ ያሉ እቅዶችም ከጦርነት ጋር ግብግብ ውስጥ የገቡም ይመስላሉ። የኤርትራ መንግስት ቃል አቀባይ አቶ የማነ ገብረ መስቀል የአብይ አህመድ ብልጽግና ፓርቲ የታይታይ ፓርቲ ፖምፕኪን ፓርቲ ሲሉም በመጥራት ፓርቲው በየመድረኩ የጎረቤት ሀገራትን ሉዓላዊነት የሚጋፋ መርዛማ ንግግሮችን ያሰራጨ ነው ሲሉም ከሰዋል። ይህም በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ወደ ከፋ ደረጃ መውረዱንም ቀጠናውን በማንኛውም ሰዓትም ሊፈነዳ የሚችል ፈንጅ ላይ መሆኑን ያመላክታል። ከዚህ ጋር በተያያዘም አሁን በመካከለኛው ምስራቅ የተጀመረው ጦርነትም ነገሩን ሊያባብሰው እንደሚችልም ይጠበቃል። ኢትዮጵያም ይህን አጋጣሚ በመጠቀም በኤርትራ መንግስት ላይ ጦርነት የምትከፍት ከሆነ ምስራቅ አፍሪካ እንዲሁም ደግሞ በአሁኑ ሰዓት ላይ መላውን አፍሪካ የሚያናውጥ አዲስ ክስተት ይሆናል። የኢትዮጵያ መንግስትም ትኩረት ለማግኘት በማለት በአሁኑ ሰዓት ላይ ውጊያ ቢከፍት የዓለም ሀያላን ሀገራትም ከኢራንና ከእስራኤል ጎን ተሰልፈው እየተዋጉ ባሉበት በዚህ ሰዓት ላይ ከኢትዮጵያና ከኤርትራ ጎን ወግነው የሚዋጉ ኃይሎችም አይጠፉም። ይህ በሆነበት በአሁኑ ሰዓት ላይ ዓለም ከየትኛው ኃይል ጋር የምትወግን ይመስላችኋል? ሁላችሁም በጨዋነት ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን። በዚህ መረጃ ሰዓት ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁን በዚህ አበቃን። ሰናይ ጊዜ ተመኘን።